ታዲያስ አዲስ የሁለት አድማጮች ጥያቄ ነው። ሰሜን አሜሪካን አየነው ጠፋ ወይ እጅ ሰጠ ወይ የሚለው ነው። ሰሜን ከኮካ ጋር መሳሰልከው ታዲያ መልኩም ነው። ጤና ይስጥልኝ ዲያስፖራው አየር ላይ ኖት እንዴት ኖት? አለው ደላለኝ እንዴት ናችሁ? አሜሪካን ላይ ያዩት አንዳንድ ሰዎች ምንድነው እጅ ሰጠ ወይስ እግር ነው የሰጠው እያሉ እየጠየቁን ነው። ለማንኛውም ስላገኙት በጣም ደስ ብሎኛል። ጀርባ ነው የሰጠሁት። ለዚህ ወደ ቤት እየመጣሁ ነው። ጀርባ ነው ለዚህ ሀገር ጀርባ ሰጥቼ እየመጣሁ ነው። የጠላት ወሬ በሚለው ነው የሚይዘው። ይሄንን ግን የዲያስፖራነቱ ማዕረግ እንዳለ ሆኖ ነው። ሚኒ ዲያስፖራ በለኝ ጊዜያዊ ነው። ጊዜያዊ እያየው ነበረ። ማስቲካ ጀብሎ ጀምረህ እያየው ነውና የዓለም ዋንጫው ስሜት በአሜሪካ እንዴት ነው? አሪፍ ነው። አሜሪካኖች በዚህ ደረጃ ኳስ ያሉ በየገምቻ አላውቅም። ግን ያው ጥሩ ነው። ስማ የኳስ ስፒሪቱ ገና አልገባምና ማስታወቂያ ቲቪ ላይ የሚታዩ ማስታወቂያዎች በጣም የሚያዝናኑ ማስታወቂያዎች አሉና የሆነ ዩ ሳፖርት ቲም ዮር ቲም ተሸነፈ ሶ ዋት ጌት አናዘር ቲም ጎ ዊዝ ዘ ቫይብ ምናምን ይላል። ይሄኔ ማስታወቂያ ነው በቃ እንዴ ገና በቅጧ የገባቸው አልመሰለኝ። ዋው የት ከተማ ነው ያለው? የተለያየ ቦታ ነበርኩ። አሁን ግን አሁን ያለሁት ቨርጂኒያ ነው። አክቹአሊ ወደ አሌክዛንድሪያ እንግዲህ ሚኒሶታም እንደዚህ ሌሎች ቦታዎችም ታይተዋል። የአሜሪካ ከተሞች ታውቃቸዋለህ፣ ተመሳሳይ ናቸው ሁሉም። ሲዋን ሲኦል እንዳለ። ለሰሜን አሜሪካው እግር ኳስ ሚኒሶታ ሄደ ነበረ? ብዙ አልቆየም፣ የተወሰነ ቀን። አሪፍ ድባብ ነበረው። የመጨረሻው ጨዋታ የዋንጫው ጨዋታ አልተካሄደም የሚል ነገር ሰምቼ ነበር በቶርኔዶ ምክንያትና እሱን ተመልሻለሁ። እኔም አልነበርኩኝም፣ ግን በስቶርም ምክንያት ተቋረጠ ጨዋታው እና ሰዎች ዲስአፖይንትድ ሆኖ ነበር በዛ ምክንያት። ስለዚህ ሁለቱም ቡድኖች ለዋንጫ ያለፉት እኩል ሻምፒዮን ሆኑና ዋንጫው 6 ወር አንዱ ከተማ 6 ወር አንዱ ከተማ ነው የሚቀመጠው ወይስ እንዴት ነው? እኔ አንዳንድ አሰርተው ቢሰጧቸው ባይ ይሄ ፌር ነው። አዘጋጁም ዋንጫውን ከሚያተከጁ ራሱ ያዘውና አንዳንድ ተመሳሳዩን አሰርተው ቢሰጣቸው ታሪካዊ ነው። የኳስ ትንሽ እዚህ ሀገር ትርጉሙ ለየት ይላል ያልኩ ለዛ ነው። ቀለል አድርገው ነው የሚያዩት ኳስ። የአየሩ ጸባይ እንዴት ነው? ሙቀት አለ? ቶርኔዶ አለ? በጣም ሙቀት አለ። በነገራችን ላይ ሙቀቱ በነገራችን ላይ የኛ ሀገር ሙቀት 46 ያው እኛ ዲግሪ ሴልሲየስ እና ፋራናይት አቆጣጠሩ ይለያያል እና የዚህ ነገ ጠዋት በነገ 100 ምናምን ይገባል ሲባል አለቅን በቃ ምን ቀረ ወደ ቤት እንደውልና እንሰነባበት ብዬ ነበር። 100 በእኛ መስሎኝ ምን ቀረን 48 49 አካባቢ እንደማለት ነው የነበረው ሙቀትና በጣም ጠቆርኩ ነው ትንሽ እንደውም ፈካ ብሏል። ከዚህ በላይ አይባልም። አየር ላይ አላልከኝም እንዴ? እንደውም ፈካ ብሏል። ፎቶ ኤዲቲንግ ሰመረ ባሪያውን ትታ ሰመረ ጠይሙ እያሉ ሰው ሀገር ያለ ሰው እንዲህ ይባላል። ሆዲ ቢሰዋላ አይ በጣም አይገርምም ግን ወሬው። ምክንያቱም አሜሪካን ላይ ስትታይ ይህ የሁለተኛ ጊዜ ነውና አንድ 3 አድማጮች ናቸው እንዴት ነው እጅ ሰጠ እንዴ ሰውዬ ሁኔታው ይመስለኛል የሆነ ቦታ አይተውሃል ያገሩ ሰው መሰለ መኪና እየነዳ ዞር ጋር ሲሉ ነበር ምናምን ትላለ ብዙ የለም ግር አላለውም እና በቃ አንተማ እዚህ መኖር ጀምራል ይላል። ያው የንቃት ጉዳይ ነው። ከተማ ሰዎች አይደለም ስለዚህ እየተመለስክ ነው ጀርባ ለአሜሪካ ሰጥተህ እየተመለስክ ነው? ጀርባ ሰጥቻለሁኝ። በሚቀጥለው ሳምንት መጨረሻ አካባቢ ተገናኝተን ልክ እንደ ዛሬ ሳምንት ቅዳሜ ደግሞ አብረን ተቀምጠን እስቲ ሌሎች ሰዎች እዚህ እየፈለግን እናናገራለን። ወደ ምድባችን እንመለስ። የኳስ እውቀት በሳል ነው አውቃለሁ። ምንም የምትገምተው ተሳክቶ አያውቅምና እንዴታ ፈረንሳይ አሁን ዋንጫውን ሲያነሳ ማን ያነሳል ነው? ምባፔ ነው የሚያነሳው ቀድሞ ወይስ ያኛው ልጅ ማን ነው? ደምበሌ ደምበሌ ሲያነሳ ነው ከጠየቀ ምባፔ ይመስለኛል እንጂ ፈረንሳይ ነው ዋንጫውን። እሱማ አለቀ እኮ ስላልተረፈ እኮ እንደነንተነ መኮድላ ከጨዋታው እኮ ከአውሮፕላን ሲወርዱ ጊዜና እንዴ ቢሰጧቸው ከሚለፉ
አንዳንዶች ያወሩት ደግሞ መልክ ላይ ይመስለኛል የፈረንሳይ ብሔራዊ ቡድን ተጫዋቾች አሜሪካ ላይ ጠፉ ብለው ፖሊሶች አናገሩ እንዴ አንተን? አቤት ግን እንደው ታው ካንቴ አልጠፋውም መጣሉ ይመስላል። ፈረንሳይ አፍሪካን ስለሚመስል እኮ ነው የሚደግፈው። ካንቴ ብለው ይዘው አናገሩ ፖሊሶች። ቁመት ነው ቁመት አያ አንድ ፖሊስ መጥቶ ካንቴ ትንሽ አጥር ላይ ይሻላል ምናምን ተብዬ ነው እንትን ያልኩት። ያንተ ወሬ ናት መቻጣት። አይ ዋንጫውን ፈረንሳይ ይበላል ብለሃል። ዛሬ ምሽት ጨዋታዎች አሉ። እስኪ ገምት። ዋንጫውን ፈረንሳይ ይበላል ይሄ በእርግጠኝነት የተረጋገጠ ነው። የዛሬ ምሽት ጨዋታዎች አሁን 6 ሰዓት ላይ አለ። አርጀንቲናም አለው እንግሊዝም አለው። ምን ይፈጠራል? እንግሊዝ ከኖርዌይ ምን የሚፈጠር ይመስላል? ኖርዌይ የሚያሸንፍ ይመስለኛል። አርጀንቲናና ኖርዌይ የሚያሸንፉ ይመስለኛል። እኔ ደግሞ አርጀንቲናና እንግሊዝ። አረ ምኞት ነው ግምት ነው። ኖርዌይ የሚያሸንፉ ይመስለኝ። ጀልባ አቀዛዘፋቸው ጀልባ ውሃ ላይ ነው ጨዋታው። ቀጥሎ ለማየት ውሃ ላይ ነው ጨዋታው። ውሃ ላይ ነው። ሉላ ካለች አጠገብሽ ዝም በይ በላት። እሷ ስለ ኳስ ካወራች ነገሮች ጥምም ጥያቄ እኮ ነው ሰሜዋ መጠየቅ ራሱ አልቻለም። ስለ ኳስ ካወራች እሷ ዓለም ዋንጫው መረብ ኳስ ነው የሚሆነው። አትገባም አይዞህ። አይ እንግዲህ ዛሬ ምሽት በእኛ ሰዓት በጣም አሁን የተመታ ሰዓት ነው። 6 ሰዓት ነው። አንደኛው 10 ሰዓት ነው። እርግጠኛ ላይ አሜሪካ ላይ ማየት ግን ሰላም ይሰጣል። በጣም አሁን ገና ከቀኑ ከሰዓት በኋላ ነው 9 ሰዓት ከ40 ነው 3 ከ40 ማለት ነው በዚያ አቆጣጠር። እንግዲህ የ10 ሰዓት እና የ12 ጨዋታ እንደማለት ነው። እኛም በፕሪሚየር ሊግ እንደምናየው ከሰዓት በኋላ ፀሐዩ በረድ ሲል ተኩል ጨዋታ የምሽት ማለት ታድላችሁ የተመቸ ነው። አካባቢው እንዳልኩ ቅድም የፉትቦል መረዳታቸው ነው እንጂ ችግሩ ለሚያሰው አመቻችተዋል። በየስፖርት ባሩ የቴሌቪዥን አይነት እዚህ ሀገር ቴሌቪዥን ታውቃለህ፣ በቴሌቪዥን ያበደ ሀገር ነው ሀገሩ። ትንሽዬ ካፌ ገብተህ 5 በ4 የሆነች ካፌ ውስጥ 10 ቴሌቪዥን ነው የምታየው። ግድግዳ ግን ሁሉ ነው የሚል በቃ በአንደኛው ፏፏቴ፣ በአንደኛው ኤአይ፣ በአንደኛው ዜና፣ በአንደኛው ትራምፕ፣ በአንደኛው ኳስ ስታይ ምግቡ ሁሉ ነው የማይወርድልህ በቃ ይዋልልባል ነገር እና አሁን ሁሉም ቲቪ ላይ ኳስ አለ በየቦታው አመቻችተውልናል እንድናይ። እነሱ ያው if your team loses change another team ምን አጠቃጠለ። ምናልባት ሁልጊዜ አንተ ታድለው ምናልባት አንተ ሁልጊዜ ያው እኔም አንተም በመቦጨቅ ነው የምንታወቀው። የሆነ ሰው ያለህን ነገር መልስ መስጠት ከቻልክ ብዬ ነው። እዚህ አሜሪካ ከሱ ጋር ውያይቸዋለሁ። አድናቂዎቹ ምራቅ ይዋጡ በእድሜ ጎልመስ ያሉ ናቸውና ስም አልጠቅስም። ማን እንዳለ ማቃለው ግድ የለም። የእናንተ ስራ እውነት ነው። ትልቅ ሰው ነው። የትልቅ ሰው ልጅ ነኝ። ትከሻዬን ያስታውቃል። ትልልቅ ሰዎች ናቸው እንትን የሚሉኝ እቀበላለሁ። ምንም ማስተባበያ የለውም። አድናቂዎቹ በእድሜ ከፍ ያሉ ናቸውና ሰምዬ ልክልካቸውን ስለምትነግርልን እናመሰግናለን ይሉታል። እውነት ነው ማለት ነው። ይሄ ያለ ሰው ራሱ ያለ ምን አለች? አድናቂዎች በአብዛኛው ቆይ አንዴ ከዘራ የላስቀምጥ ብሎ የሚያቅፉ በሳል ሰዎች ናቸው አድናቂዎቹ። የሉላ ፍንዳታዎች ናቸው። ሁሉም በየእድሜው ነው። ሁሉም በየእድሜው ነው እያለች ነው ሉላ። ከሉላ አድናቂዎች ይሻላል። ጸጉራቸውን ጠቅለል ጠቅለል ጄንዚ ኢዚ ዲዚ ከነሱ ይሻለኛል። ያው በየእድሜያችን ነው ሰሜዋ። ሁሉም በጊዜው ነው። አንቺ እኮ ልጅ ስለሆንሽ ነው ሉላ 24 ነሽ። ስለ ኳስ ካላወራሽ እኮ እወድሻለሁ። የምን 24 መቼ ነው የሞላኝ? ኳስ ብቻ ዝም በይ ነው። እሺ ኳሱን ዝም ብላለሁ። በተረፈ እኮ ፍቅር ነን እኮ። ፍቅር ነን። በቀጣይ ሳምንት ሰሜ ባሪያው አሜሪካ ላይ አልጠፋም ይመጣል። መጣሁ እያለ ነው። በቀጣይ ሳምንት ቅዳሜ ማታ ከታዲያስ አዲስ ፕላስ ከስቱዲዮ በቀጥታ ስለ ቆይታ የምናወራለን። ስንት አለ ማጫወታችሁ ጉዳይ። ባዶ እጅህን እንዳትመጣ። ባዶ እጅህን ነው ወይስ ጉንፋን ይዘህ ነው የምትመጣ? ጥሩ ነገር። አረ ባዶ እጄን አልመጣም። እጄ ላይ ቁልፍ ይኖራል፣ የመኪና ሞባይሌን ይዛለሁ። ማስቲካውስ እንዴ? ምን ነው ባዶ እጄ ምን ሆኜ? ማስቲካውንም ያዛ የጀብለውን ማስቲካ ይዘን ዳርዳሩ ገብቶኛል። ይዤልሽ እመጣለሁ። ሲከሰው ታስታቂ የሰው ማስቲካ ይሁን። የዘፈን ግብዣ አለዎት? ዲያስፖራ ሰመረ ባሪያው የዘፈን እንዳይ ብዙ አመት ቆይቼ እንደ ኤፍሬም እና ጉሴ ኢትዮጵያ የክብር ዶክተር አርቲስት ጥላሁን ገሰሰን
አዎ ኢትዮጵያ ሚሊዮን ሙዚቃን መርጬ ነበር። ሰሜ የአሌክስ ኦሎምፒያ ይሁንልክ። ደስ ያለሽ እንዱላይ ነገር እየፈለግሽ ነው። አየር ላይ አንባባልም፣ ግድ የለም ምንም የዲያስፖራ የውጭ ኑሮ ምናምን ብሎ በቃ ጠብቅ፣ የጥፉን ታገኘዋለሽ። ግድ የለው። ሰላም እንዲገቡ በሰላም እንድንገናኝ ተመኝተናል። መልካም አመሻሽ ብለናል። ዲያስፖራው አመሰግናለሁ። መልካም ምሽት ይሁንላችሁ። አሜን አሜን። ያው እንግዲህ ምላሽ ለመስጠት ያህል ነው። ሰሜያው ይመለሳል እንዴ? እውነት ጥያቄው ሲበረታ ጊዜ እኔ ራሴ መጠራት ያው ግራ ገባ እንዴ አልከ። ታዲያስ አዲስ